በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። መቼም እግዚአብሔር የጊዜ ሁሉ ጌታ ነው እና በዚህ በጊዜ ውስጥ ያለውን ነገር ባለፈው ጊዜ እንደተነጋገርነው ስለ ጊዜ ትርጉም አንስተን ስንነጋገር ጊዜ ምንድን ነው? የጊዜ ፈጣሪ ማን ነው ብለን ምናል? እግዚአብሔር ነው የጊዜ ሁሉ ፈጣሪ። ስለዚህ ስለ ክሮኖስ እና ስለ ካይሮስ አንስተን ተነጋግረናል። እነዚህ ሁለት የግሪክ ቃላቶች ተነጋግረን ነበር። አሁን ደግሞ እስቲ እነሱ በደንብ አድርገን እንመለከታቸዋለን። በአዲስ ኪዳን ውስጥ ከሚገኙ ሁለት የግሪክ ቃላት ጋር የተያያዙ ናቸውና ክሮኖስ ወይም ካይሮስ የሚለው በተለይ ደግሞ ከጊዜ ጋር አብሮ የተገናኘ ነገሮች የአንድ ግለሰብ ስም አይደሉም። ይልቁንም የጊዜ ጽንሰ ሀሳብና የጊዜ ትርጉም የሚያመለክቱ ናቸው። ክሮኖስ ወይ መስመራዊ ጊዜ ተብሎ ይተረጎማል። ይህ ትርጉም ይህ ቃል የሚያመለክተው የጊዜ ቀደም ተከተሉን ወይም ተከታታይ ጊዜን ነው። በሰዓት ወይንም በቀን መቁጠሪያ ሊለኩ የሚችሉ ደቂቃዎችን፣ ሰዓቶችና ቀናትን ነው። የጊዜ ቁጥራዊ ገጽታን የሚያመለክት ጽንሰ ሀሳብ ነው። እንግዲህ ስንመለከት ክሮኖስ እነዚህን በሰዓት ወይም በቀን መቁጠሪያ ላይ ሊለኩ የሚችሉት ደቂቃዎችን፣ ሰዓቶችን ወይም ቀናቶችን የሚያመለክት ተከታታይ ጊዜያትን የሚያመለክት እንደሆነ እንመለከታለን። እንግዲህ በመጽሐፍ ቅዱስ ውስጥ የተወሰነ የጊዜ ቆይታን ወይም የጊዜ ክፍተትን ለማመለከት ነው እና ለምሳሌ በማቴዎስ 25 ቁጥር 19 ላይ አንድ ነገር ይናገራል። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው ይላል። እዚህ ላይ ባለው ምሳሌ የምንመለከተው እንግዲህ ጌታው ርቆ የነበረ እንደሆነ ከረጅም ጊዜ በኋላ ደግሞ የመጣ እንደሆነ ነው። ይሄ ክሮኖስ የሚያመለክተው ነው። ክሮኖስን የሚገልጥ ነው። የጊዜን ቆይታ የሚያሳይ፣ የጊዜን ርዝመትን የሚያሳይ ከጊዜ ቆይታ በኋላ ያነ የመጽሐፍ ቅዱስ እንደሚናገረው የእነዚያ ባሮች ጌታ መጣ ይላል። ከብዙ ጊዜ በኋላ ነው የመጣው። ከዛ በኋላ መጥቶ እንደተቆጣጠራቸው ይናገራል። ይሄ ክሮኖስ ነው። እንግዲህ ካይሮስ ተገቢን ጊዜ የሚያመለክት ነው። ትርጉሙም ይህ ቃል የሚያመለክተው ተገቢ፣ ምቹ ወይንም ወሳኝ ጊዜን የሚያመለክት ነው። ግሉ የሆነ ነገር እንዲከሰት የሳሰበበት ጥራት ያለው ትክክለኛን ጊዜ ስለ አንድ ነገር ጥራትና ዓላማ የጊዜን ቆይታ የሚያመለክት እንደሆነ እንመለከታለን። በመጽሐፍ ቅዱስ ውስጥ ብዙ ጊዜ እግዚአብሔር በሰው ልጆች ጉዳይ ውስጥ የሚሰራበት ወይንም ደግሞ ለእግዚአብሔር ፈቃድ ምላሽ የመስጠትን እድል የሚያመለክቱ የእነዚህ የጊዜ መግለጫዎችን ስንመለከት የመጀመሪያው የኢየሱስ ክርስቶስ የመጀመሪያው ስብከት ዘመን ያ ዘመኑ መድረሱን የሚያመለክተው ካይሮስ ተብሎ ይጠቀሳል። የእግዚአብሔር መንግስት ቀርቧል፣ ንስሐ ግቡ፣ የምስራችሁን እመኑ። ማርቆስ ምዕራፍ 1 ቁጥር 14 እስከ 15 ድረስ እንዲህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ሲል አውጇል። አማኞች እያንዳንዱን የካይሮስ ዕድል በአግባቡ እንዲጠቀሙ ያበረታታል። ኤፌሶን ምዕራፍ 5 ቁጥር 16 ላይ እንዲህ የሚል ቃል አለ። ኤፌሶን ምዕራፍ 5 ቁጥር 16 ላይ ያለ ቃል ቀኖቹ ክፎች ናቸውና ዘመኑን ዋጁ ይላል። ኤፌሶን 5:16 ቀኖቹ ክፎች ናቸውና ዘመኑን ዋጁ የሚል ቃል ትመለከታላችሁ። እና ክሮኖስ ደግሞ ብለን የሚለው ቃል በመጽሐፍ ቅዱስ ውስጥ አይገኝም። በምትኩ ግን የጊዜ ጽንሰ ሀሳብ የሚያመለክት ክሮኖስ መደበኛን ሊለካ የሚችል የጊዜን ፍሰት የሚያሳይ እንደሆነ ግን በስነ መለኮት ሰዎች የተረጋገጠ ነው። ካይሮስ ልዩ የተወሰነ ወይም ምቹ ጊዜን ብዙውን ጊዜ ከእግዚአብሔር መለኮታዊ ጊዜና ዓላማ ጋር አብሮ የተያያዘ የጊዜን ሰሌዳ የሚያመለክት ነው። የግሪኩ ቃል ካይሮስን ትርጉምን ሲገልጥ እንዲህ የሚል ትርጉም ይሰጠዋል። ካይሮስ የሚለው ቃል እድል ወይም ወቅት ወይም ተስማሚ ጊዜን የሚያመለክት ትርጉም ነው። ጥንታዊ የግሪክ ቃል ነው። ናለ ጊዜ ያለው የሚለው ሌላኛው የግሪክ ቃል ክሮኖስ የሚባለውም ይሆናል እና ስለዚህ የዚህ የጊዜ ቅደም ተከተል ክሮኖስ ተብሎ ይገለጣል። የጊዜ ቆይታ አጉልቶ ያሳያል። የተወሰነ ጊዜ እንደ ካይሮስ ይገልጣል። የጊዜውን ርዝመት ግምት ወይንም ሳያስገባ ሌሎቹን የጊዜ ሰሌዳዎችን ሳይጠቀም
የጊዜውን ርዝመት ብቻ የሚያመለክት ነው። ስለዚህ ክሮኖስ የበለጠ መስመራዊና መጠናዊ እንደነበረ ይናገራል። ካይሮስ ደግሞ የበለጠ መስመራዊና ጥራት ያለው እንደሆነ እንመለከታለን። በመጽሐፍ ቅዱስ ውስጥ እንግዲህ ካይሮስ የሚለው ቃል በአዲስ ኪዳን ውስጥ 86 ጊዜ ተጠቅሟል። ማቴዎስ ምዕራፍ 8 ቁጥር 29 ላይ እነሆ ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮሁ እያለ ይናገራል። ጊዜው ሳይደርስ እንግዲህ ካይሮስን ጊዜ የካይሮስን ነገር ስንመለከት ማቴዎስ ምዕራፍ 8 ቁጥር 29 ብለን ነው ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮሁ እያለ ይናገራል። ሉቃስ 19 ምዕራፍ 19 ቁጥር 44 ላይ አንቺን በአንቺም ውስጥ የሚኖሩት ልጆችሽ ወደ ታች ይጥላሉ፣ በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም የመጎብኘትሽንም ዘመን አላወቅሽምና እያለ ይናገራል። ሐዋርያት ሥራ ምዕራፍ 24 ቁጥር 25 ላይ ደግሞ እንዲህ የሚል ቃል አለ። እርሱም ስለ ጽድቅና ራሱን ስለ መግዛት ስለሚመጣውም ኩነኔ ነገር ፊሊክስ ፈርቶ አሁን ሂድ፣ በተመቸም ጊዜ ልኬ አስጠራለሁ ብሎ መለሰለት እያለ ይናገራል። እንግዲህ ቃሉ ብዙ ጊዜ አንድን ድርጊት ለማከናወን እድል ወይም ተስማሚ ጊዜን የሚያመለክት ሀሳብን ያካትታል። ቀንን ስንይዝ የተሰጡንን ካይሮች እየተጠቀምን እንደሆነ እንመለከታለን። ካይሮስ ከግሪክ ቃል ካራ ራስን ጋር የተያዘ ነው። ካይሮስ ነገሮች ወደ ራስ የሚሄዱበትን ጊዜን ሲሆን ወሳኝ እርምጃን የሚፈልግ ነው። ኢየሱስ ስለ ስንዴውና ስለ እንክርዳዱ በሰጠው ምሳሌ ውስጥ ጌታ የሚመጣውን ፍርድ እንደ መከራ አድርጎ ይገልጾታል። እዚያን ጊዜ ወይም ካይሮስ እንግዲህ ካይሮስ የሚገለጠው ይሄ የዚህ የጊዜ ሰሌዳ የሚገለጠው አጫጆችን እንዲህ ላለሁ እንክርዳዱን አስቀድማችሁ ሰብስቡና እንዲቃጠሉ በየነዶ ሰሯቸው፣ ከዚያም ስንዴውን ሰብስቡና ወደ ጎተራው አምጡት እያለ የሚናገረው ቃል እዚህ ላይ ካይሮስን በመጠቀም ኢየሱስ የፍርድ ቀን የተወሰነ ጊዜ መሆኑን እና በዚያም ጊዜ ለቀኑ የሚስማሙ አንዳንድ ነገሮችን እንደሚከሰቱ አጽንዖት የሚሰጥበት የዘመን የጊዜ ሰሌዳ እንደሆነ እንመለከት። መጥምቁ ዮሐንስም ደግሞ የሚወለድበት የተወሰነ ጊዜ እንደነበረ ሉቃስ ምዕራፍ 1 ቁጥር 20 ላይ እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው እያለ ይናገራል። ጌታ አገልጋዮችን በተገቢው ጊዜ እንደሚከፍል ቃል ገብቷል። ሉቃስ ምዕራፍ 12 ቁጥር 42 ላይ ይህንን ነገር ይናገራል። ኢየሱስ እስራኤል እግዚአብሔር ወደ እናንተ የሚመጣበትን ጊዜ ስላላወቃችሁ እንደሚፈረድበት ተንብዮአል። ሉቃስ ምዕራፍ 19 ቁጥር 44 ላይ እንደተናገረው እነዚህን እንግዲህ እያንዳንዳቸው የካይሮስ አጠቃቀሞች አንድ ጊዜ አንድ ልዩ ነገር የሚከናወንበት የጊዜ ሰሌዳ እንደሆነ እንመለከታለን። መጽሐፍ ቅዱስ እግዚአብሔር የሚሰጠንን እድሎች ሙሉ በሙሉ መጠቀም እንዳለብን ያስጠነቅቃል። የሚያምኑ ሰዎች ወንጌልን ለማመን ለሚያስችሏቸው እድሎች ምላሽ የመስጠት ኃላፊነት እንዳለባቸው መጽሐፍ ቅዱስ በደንብ አድርጎ ይናገራል። እንግዲህ እዚህ ክፍል ላይ የምንመለከተው የመጀመሪያው የኢየሱስ የመጀመሪያ የነበረውን ስብከት ላይ እንዲህ ይናገራል። የእግዚአብሔር መንግስት ቀርቧል፣ ንስሐ ግቡ፣ ምስራቹንም እመኑ። ማርቆስ ምዕራፍ 1 ቁጥር 15 ላይ እንዲህ ብሎ ነው የሚናገረው። የገሊላ ሰዎች የኢየሱስን ሕይወት የሚቀይር መልእክት ሲጋፈጡ እግዚአብሔር እንዲያምኑ ይጠቀምባቸው ነበር። እንግዲህ መጽሐፍ ቅዱስ በደንብ አድርጎ ስለዚህ ስለ ካይሮስ የሚናገረው ነገር ገዢ ፊልጶስ ጳውሎስን ሲናገር እያደመጠ ነበርና እንዲህ አለ። ጳውሎስም ስለ ጽድቅና ራስን ስለ መግዛት ስለሚመጣው ፍርድ ሲዋይ ፊልክስ ፈርቶ ለአሁኑ ጊዜ ሂድ፣ እድል ባገኘ ጊዜ ይላል። እድል በተገኘ ጊዜ ካይሮስን ነው የሚጠቅሰው፣ እጠራሃለሁ አለው ይላል። ሐዋርያት ሥራ ምዕራፍ 24 ቁጥር 25 ላይ የሚናገረው ነው። ስለ ጽድቅና ራስን ስለ መግዛት ስለሚመጣው ኩነኔ ሲነጋገር ሳለ ፊልክስም ፈርቶ አሁን ሂድ፣ በተመቸ ጊዜ ልክ ያስጠራሃለሁ ይላል። ካይሮስ የሚገልጠው የተመቸ ጊዜ፣ ያንን ዓላማ ያለበትን ጊዜ፣ ያንን የተወሰነበትን ውሳኔ ያለበትን ጊዜ
የሚገልጥ እንደሆነ እንመለከታለን። ፊሊክስ ስለ ወንጌል ምላሽ ለመስጠት የራሱን እድል መምረጥ የፈለገ ይመስላል እዚህ ቦታ ላይ ስንመለከት። ነገር ግን የተናገረው ክፍል ምንድን ነው? ያ ጊዜ በደረሰ ጊዜ ነው። ያ በተመቸ ጊዜ፣ በዛን ጊዜ ይላል ካይሮስ። እንግዲህ ይህ የጊዜ ሰላዳ የሚያመለክተው የተወሰነ ጊዜ እንደሆነ ይህ የሚያመለክተው ደግሞ ለዚያ በተወሰነው ጊዜ ሊሰማ ያሉትን ነገሮች ዓላማ ያለ እንደሆነ በዚያ ውስጥ እንመለከታለን። እንግዲህ ጳውሎስ የወንጌልን አጣራፊነት እንዲህ ሲል ገልጿል እላችኋለሁ፣ የእግዚአብሔርን የጊዜ የጸጋ ጊዜ ካይሮስ የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 6 ላይ እንደሚናገረው እንደዚህ ያለውን ስንመለከት ካይሮስ የጊዜ ሰሌዳ የሚያመለክተው ዓላማ ያለበት የጊዜ ሰሌዳ እንደሆነ ነው የምንመለከተው። የእግዚአብሔርን ማዳን ለመቀበል የሚያስቸግር አጋጣሚ እና የተመቸ ጊዜ እንደሚናገር በዚህ ቦታ ላይ እንመለከታል። አማኝ ጌታን ለማገልገል ያሉትን እድሎች መጠቀም እንዳለበት ደግሞ ካይሮስ ወይንም ደግሞ እድል ተብሎ የተጠቀመው ለዚህ ያለውን በገላትያ ምዕራፍ 6 ቁጥር 10 ላይ ያለውን ስንመለከት ካይሮስ እንደተገለጠ ነው። እንግዲህ ጊዜን ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካሙን እናድርግ ይላል። ቀኖቹ ክፉዎች ስለሆኑ ይላል ካይሮስ ሁሉንም እድል በአግባብ መጠቀም አለብን ይላል ኤፌሶን ምዕራፍ 5 ቁጥር 16 ላይ። ቀኖቹ ክፉዎች ስለሆኑ ኤፌሶን ምዕራፍ 5 ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። በጎ ነገር ለማድረግ አንታክት፣ ምክንያቱም በጊዜው ይላል። ይሄ እዚህ በላይ የተጠቀሰው ካይሮስ ነው። ተስፋን ቆርጠን መከርን እናጭዳለን። ገላትያ ምዕራፍ 6 ቁጥር 9 ላይ በአሮጌው ትርጉም እንዲህ ብሎ ይናገራል። የገላትያ መጽሐፍ ምዕራፍ 6 ያለውን ክፍል ስንመለከት እንዲህ ብሎ እና የሚናገረው ገላትያ መጽሐፍ ምዕራፍ 6 ቁጥር 9 ላይ እንዲህ ይላል። የገላትያ መጽሐፍ ምዕራፍ 6 ቁጥር 9 እንዲህ ይላል። ባንዝልም ይላል። በጊዜው እዚህ ላይ በጊዜው የሚለው የሚጠቀሰው ካይሮስ ነው። እናጭዳለን፣ መልካሙን ስራ ለመስራት አንታክት። ባንዝልም በጊዜው እናጭዳለን። ጊዜ አለ። የሚታጨድበትን ጊዜ የሚያመለክት ነው። የካይሮስ እዚህ ቦታ ላይ የግሪኩ ቃል የሚናገረው ካይሮስ ተብሎ የተጠቀሰው ምንድን ነው? ዘመን አለ፣ የሚታጨድበት ዘመን አለ። ወደፊት የምናጭድበት ዘመን እንዳለ የሚያመለክት ነው። እዚህ ውስጥ ላይ ያለው ጊዜ ስንመለከት በዚህ ጊዜ ውስጥ የሚሆን ነገር እንዳለ ያመለክታል። በዚህ ጊዜ ውስጥ ደግሞ ለዚያ ለተዘራ መልካም ስራ ለዚያ ደግሞ ሌላ ሽልማት እንዳለው፣ ሌላ ውጤት እንዳለው፣ ሌላ ነገር እንዳለው የሚያመለክት የጊዜ ሂሳብ ቀመር ነው። ስለዚህ ወገኖች አንድ ነገር እናስብ። ስለ ጊዜ ስናስብ ካይሮስ ተብሎ የተጠራው ይሄ ዘመንን የሚያመለክት በዘመን ውስጥ የሚሰሩትን ዓላማ ያላቸውን ተግባራቶችን የሚያመለክት በጊዜ ውስጥ ደግሞ የሚሰሩ ስራዎችን የሚያመለክተውን ይህንን የጊዜ ቀመር ስናስብ አንድ ነገር እናስባለን። በምድር ላይ ስንኖር ስለተሰራው ክፉና መልካም ነገር አንድ ቀን በፍርድ ጊዜ በጌታችን በኢየሱስ ክርስቶስ የዙፋን ፊት የምንቆምበት ዘመን የፍርድ ዘመን እንዳለ እያሰብን ልንኖር ይገባል። ጊዜ ላይ እግዚአብሔር በጊዜ ውስጥ የሚሰራቸውን ነገሮች ስንመለከት ስለ ጊዜ ስናስብ የጊዜን ትርጉም ብቻ አይደል። እነዚህ የመጽሐፍ ቅዱስ ክፍሎች የሚያመለክቱት አንድ ቀን ዘመን አለ፣ ለሁሉ ነገር መልስ የሚሰጥበት ዘመን አለ፣ የፍርድ ዘመን አለ። የሚያመለክተን ይህንን ነው። መልካም ነገሮች ሰርተን ከሆነ የመልካም ነገር ውጤት ሽልማት የሚሰጥበት ዘመን አለ። የክፉ ነገር ውጤት ሽልማት የሚሰጥበት ዘመን አለ። ስለዚህ ዘመንን ስናስብ በዘመን ውስጥ ዘመንን እየዋጀን ልንኖር እኔና እናንተ ተጠርተናል። የናዝሬቱ ኢየሱስ የጌቶቹ ጌታ አንተ ልትመጣ ያለ የነበርክ የምትመጣ ጌታ በኢየሱስ ክርስቶስ ስም
እንጠብቃለን። በዘመን እንደምትመጣ እያሰብን እየተጠነቀቅን እግዚአብሔር የዘላለም አምላክ ያ ዘመን ሲመጣ እንዳናፍር የጽድቅ አገልጋዮች ሆነን ለአንተ ራሳችንን ቀድሰን ኖረን አንተ ፊት ለመቆም የምንተጋበት ዘመን እንዲሆንልን ጸጋ በላያችን ላይ ፈሷል። የክብር አምላክ በጸጋ ውስጥ እየኖርን ቃልን እያገለገልን እንድንኖር እርዳን። ስለ ሁሉ ክብር ላንተ ስለሰጠን ስለዚህ ብሩህ ቀን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ